አንሞትም ዳግመኛ እናት አለችን በላይ በሰማይ አማላጃችን እሙላ አዶናይ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ጊዮን ከቦታን የርስሽን አገር ጣፋጭ ታምርሽ ይኖራል ሲዘከር ዋሻው ያበራል ምድር ሳር ቅጠሉ መነኮሳቱ ምእመናን ሲሉ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ተፍገመግም ራደ ጠላታችን የልጅሽ ሞገስ ሰፎ በላያችን ሞገዱ የሚጮህ ዲያብሎስ የሚያወራ ከእሳት አንወድቅም ሳለን ካንቺ ጋራ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ቤትሽ አድገናል ባማረው እልፍኝሽ የንጉሡ እናት እመብዙኃን ነሽ የራማው መልአክ ክንፎቹን ዘርግቷል ወደ ገሊላ ምስጋና ተሰምቷል እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ እጃችሁን ከፍ አድርጋችሁ ለእመቤታችን ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና
ክልኤቱ አይሩጋመ በከዩ ብካዬ ሁለቱ ሽማግሎች ኢያቄምና ሐና ባለቀሱ ጊዜ ይላል ረከቡ ወለተ ዘታስተሰሪ ጌጋዬ ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰርያለች ድንግል ማርያም። ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተን ምጉዬ በወንጌል ላመን ለሁላችን መጠጊያ የሆነችን ድንግል ማርያምን አገኙ ይልና ኢያቄም ወሐና ወለዱ ሰማይ። ይህን ሰማይ እዩት እስቲ፣ ቀና ብላችሁ እስቲ እዩት። ኢያቄምና ሐና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ። ኧረ ይገርማል እኮ ሰማይ ይወለዳል እንዴ! ኢያቄም ወሐና ወለዱ ሰማይ ሰማዮሙን ያትረገ ፀሐይ፣ ሰማያቸው ደግሞ ፀሐይን አወጣች ይልና ወደ ክርስቶስ ይጨርሰዋል። ኢያቄምና ሐና ሰማይ ዛሬ ስትወለድ ያቺ ሰማይ ደግሞ በምስራቅ በዚህ ደግሞ ፀሐይ ይታያቸዋል። ፀሐይ ምስራቀ ምስራቃት አለው ደግሞ ሊቆዝ ያያያዘና ምስራቀ ምስራቃት ሙፃ ፀሐይ አላት። የምስራቁ ምስራቅ አላት። የምስራቅ ምስራቅ ሙፃ ፀሐይ፣ የፀሐይ መውጫ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ይሄ ሰም ነው። ምንጊዜም ፀሐይ የሚወጣ በምስራቅ አይደለም? አዎ በምስራቅ ነው የሚወጣ። ምስራቁ ደግሞ ሰማይ ነው። ይህ ሰማይ በዚህ ያለው ሰማይ ምሳሌ ድንግል ማርያም ስትሆን ምስራቅነቷም እሷ ናት፣ ምስራቁም እሷ ናት። ፀሐዩ ደግሞ እውነተኛው ይህ ፀሐይ ይወጣል ይገባል፣ ጨለማው ይፈራረቀዋል እንዲያ ይላል። እሷ ግን ሁልጊዜ ፀሐይ ዘያበርህ ዘልፈ ዲበ ቅዱሳን ፀሐይ ዘይዐርብ ወማኅቶት ዘይጠፍ የተባለው በመጽሐፈ ኪዳን የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። ኢያቄምና ሐና ሰማይን ወለዱ። የአምላክ መገኛ ማለት ነው። ሰማይ ዳግሚትም ትባላለች። ሁለተኛ ሰማይ ድንግል ማርያም ናት። ዛሬ እሷን በዓል ስናከብር ነቢያት እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ዮም ፍስሐ ኮነ በእንተ ልደታ ለማርያም ሐና ወኢያቄም ይላል። ዛሬ ደስታ ሆነ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ዮም ፍስሐ ኮነ፣ ዛሬ ታላቅ ደስታ ተደረገ፣ ደስታ ሆነ። ቅዱስ ያሬድ ለምን የተወለደች ብለን ስንጠይቀው ከመትቤዙ ነቢያተ ቤዛነቷን አመጣልህ። ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም በሉ እስቲ ሁላችሁ ቤዛዊት ዓለም። ሊቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ከመትቤዙ ነው ያላት እንጂ ቤዛ አትባልም አላለም። ማንን እንቀበል? ዘመኑ እኮ አስቸገረና አወዛጋቢ ዘመን። ከመትቤዙ ነቢያተ ወጻድቃነ አይደል ያላት? ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ አማን ተወልደት መብርሃን። አረ መብርሃንን እስቲ በሉ፣ መብርሃንን በሉ እስቲ፣ መናን መብርሃንን በሉ እስቲ። እንዴ በዚህ እኮ ነው የምንብል። በተለይ እኛ የአብነት የቆሎ ተማሪዎች መማያችን አረ መብርሃንን አይደለ ስንለምንስ በእንተ ስማ ለማርያም ስለመብርሃን። ይሄ እኮ ስራው ዛሬ እኮ ነው። አማን ተወልደት መብርሃን ብሎ መብርሃን ያላት እኮ የአብነቱ መምህር ቅዱስ ያሬድ ያወጣላት ስም እኮ ነው መብርሃን። እዚያ ተያይዞ እኮ ነው አሁን ሁሉም ዝም ብሎ መብርሃንን የምንል እኮ። አባታችን ቅዱስ ያሬድ ስሟን ምን አላት? አማን ተወልደት እመብርሃን። እውነት በእውነት እመብርሃን ዛሬ ተወለደች፣ የብርሃን እናት ተወለደች አለ። ታዲያ ከመትቤዙ ካላት እንዴት ቤዛ አትባልም? ሌላው የተባረክ እግዚአብሔር ወይ ታኮስሙ ይላል። አሁንም ቅዱስ ያሬድ ስለ ቤዛነቷ ተባረክ እግዚአብሔር ወይ ታኮስሙ፣ እግዚአብሔር ይክበር ይመስገን፣ ወይ ታኮስሙም ይመስገን። እስመ ኪያኪ ሰናይተ
ዘፈጠረ ለቤዛ ብዙሃን ቤዛ እንደቷ እንደማመጣው ደገመው ለቤዛ ብዙሃን የዛሬው በዓል እኮ ነው። የዛሬው ድጓ ነው። ሁለቱም የዛሬ የልደታ ድጓ ነው። እስመ ኪያኪ እስመ ፈጠረ ኪያኪ ሰናይተ ኪያኪ ዘፈጠረ ለቤዛ ብዙሃን ለብዙዎች ቤዛ አድርጎ አንቺን ፈጥሯልና ይትባረክ እግዚአብሔር እግዚአብሔር ይመስገን እንዲህ እያሉ እኮ ነው አባቶቻችን። ሊቁ ቅዱስ ያሬድ እኮ እግዚአብሔር ይመስገን ብሎ እግዚአብሔርን የምታስመሰግን ልጅ እኮ ነው የተወለደች። ኢያቄምና ሐና እኮ የወለዱ ዛሬ እግዚአብሔርን የምታስመሰግን ነቢያት እግዚአብሔርን የሚያመሰግኑባት፣ ሐዋርያት እግዚአብሔርን የሚያመሰግኑባት፣ ሰማዕታት መከራ ወደ ገድል የሚሄዱበት፣ ጻድቃን ወደ ገዳም የሚሄዱበት፣ አምነው በሱ የሚኖሩበት አምላክን የወለደች ቤዛ ናት። ቤዛዊት ትባላለች። ለቤዛ ብዙሃን ይልና ኪያኪ ዘፈጠረ ለቤዛ ብዙሃን እስመ መሰረት አንቲ ለሕይወት ሁሉ ዓለም ለዓለም ሁሉ አንቺ ለመዳን መሰረት ነሽና ነው ያላት እኮ። መሰረት ናት ድንግል ማርያም ለመድኃኒትነት ለቤዛነት መሰረት ናት። ኢየሱስ ክርስቶስን ቤዛ የተባለ ከሷ ተወልዶ እኮ ነው። እውነቱን ለመናገር ቤዛ ሁሉ ዓለም ዮም ተወልደ የተባለ ቤዛ ሲባል እኮ ልደቱ ከሷ እየተነገረ ነው አብሮ። ዮም ቤዛ ሁሉ ዓለም ዮም ተወልደ ያለውን ቤዛ ዛሬ ተወለደ ቤዛ። እነን ቤዛ የሚለውን ስም መድኃኔ ዓለም በተዋሂዶ ቃል ከሥጋ ጋር ተዋሂዶ ቤዛ የሚለውን ስም የተጠራበት ከመቤታችን ተወልዶ ነው ቤዛ የተባለ። ቅዱስ ሥጋው ክቡር ደሙ የዓለም ቤዛ ስለሆነ ቤዛ ኩሉ ዓለም ይላል። ታሪኩ እንደሚታወቀው ሰፊ ነው። ወደ ዝርዝሩ አልገባም። ዛሬ እመቤታችን ተወልደት እመብርሃን የብርሃን እናት ተወለደች። 5500 ዘመን ኢያቄምና ሐና ማነው አዳምና ሔዋን አዘኑ። ከመትቤዙ ነቢያት ወጻድቃነ ነቢያት ጻድቃን እነሱን አድናለች ሲል ነቢያትም ጻድቃን ኃጥአንም ወደ ሲኦል ይወርዱ ነበረ። ወደ ሲኦል ይወርዱና ከሲኦል ግን መከራ ጻድቃንን አያገኛቸውም ነበር። ይህ የራሱ ስራ ነው። ነፍሶም ውስተ ለጻድቃን ውስተ እደ እግዚአብሔር ይላል። የጻድቃን ነፍሳቸው በእግዚአብሔር እጅ ተይዟል። ወይ ለከፎሙ ላይ ስቃይም አላገኛቸውም። ግን ቦታው ገነት ስለተዘጋች ሌላ ቦታ የለም። የሥጋ ቦታ ይህ ዓለም አለ፣ አሁንም አለ፣ ትናንትናም ነበር፣ ዛሬም አለ እስኪያልፍ ድረስ። የነፍስ ቦታ ደግሞ ገነት ነበረች፣ ስለተዘጋች እስክትከፈት ድረስ የጻድቃንም የኃጥአንም የነቢያትም ነፍስ ወደ ሲኦል እየወረደች መከራ ግን አያገኛቸውም። እዚህ ላይ ነው የሚለየው። እዚህ ላይ ነው ጻድቃን አላቸው። ከመትቤዙ ነቢያተ ወጻድቃነ ጻድቃን ከሆኑ እንዴት ነው የምታድናቸው ይባል? ወደ ሲኦል ወርደው እግዚአብሔር ባወቀ ቦታ አስቀምጦ መከራ ያገኛቸው ነበር እሷ እስክትወለድ ድረስ። ስትወለድ ግን አምላክ ደግሞ ከሷ ከተወለደ በኋላ ገነት ተከፈተችና ነቢያትም ጻድቃንም ወደ ገነት ስለገቡ ከመትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን አለ። ነቢያትንም ጻድቃንንም ታድናቸው ዘንድ ዛሬ ተወለደች ይላል። እንግዲህ እንደሚታወቀው ሐናና ኢያቄም በመካንነት ለብዙ ዘመን ኑረዋል። ልጅ ስጠን እያሉም ስለት ተስለዋል፣ ለምነዋል። እግዚአብሔርም እስመሬ ሕማማ ላመቱ እንዳለች ቅድስት ድንግል ማርያም የሐናን ሐዘኗን ልመናዋን ሰማ። የነቢያት ትንቢት ደረሰ፣ ተፈጸመ። ሲፈጸም እመቤታችን በፈቃደ አምላክ በብስራተ መልአክ ተጸንሳ ግንቦት 1 ቀን ዛሬ በአድባረ ሊባኖስ ተወለደች ይላል። አድባረ ሊባኖስ እዚያ በኢየሩሳሌም ያለ ዋሻ ነው። እምሊባኖስ ተወጽ መርዓት ሙሽራይቱ ከደጋው ከተራራው ትወጣለች። እምግበበ አናብስት ወማዕድባረ አናምርት ይላል። ከአንበሶች ጉድጓድ ከነብሮች ተራራ ሙሽራይቱ ትወጣለች ይላል። አዎ ለጊዜው የተወለደችበት አድባረ ሊባኖስ አንበሶች በዚያ ያድሩ ነበር። ከተራራውም ነብሮች ይኖሩ ነበር።
ወደ ምስጢሩ ግን አናብስት የተባሉ ነገስታት ናቸው። አናምርት የተባሉ ካህናት ናቸው። የእመቤታችን ትውልዷ ነገዷ በአባቷ ከዳዊት ወገን በእናቷ ከአሮን ወገን እንደሆነ መጽሐፉ ይናገራልና አናብስት አናምርት የተባሉ ቤተ መንግስትና ቤተ ክህነቶች ናቸው። እመቤታችን ከቤተ መንግስት ከቤተ ክህነት መወለዷን ለማጠየቅ በአድባረ ሊባኖስ ተወለደች። ንፍሮ ኢያቄም አምጥቶ ሰጣት ይላል። ንፍሮ ለምን ሆነ? ንፍሮ ጥሬ ታላቅ ምግብ ነው። የከተማው ግን ዳቦ ነው እንጂ ቆሎ ብዙ አይበላም። ትበላላችሁ? ዳቦ ነው። ዳቦና ቆሎ ማንም ያጠነክር ምን አላችሁኝ? ቆሎ ነው የሚያጠነክር። አልተፈጨም እኮ እንዳለ ነው። አየኸው? ዳቦ እኮ ተፈጭቶ ምን ብሎ ብዙ ነገር ጎሎታል። ኋላ ነው የመጣ። ቆሎ ግን እንዳለች ናት፣ ኃይል አላት። አንድም አባቶቿ ሐናንያ፣ አዛርያ፣ ሚሳኤል በሀገር ባቢሎን ሳሉ ይላል ሀበነ በቁላተ ምድር ጥሬ ስጠነ ብለው በልተው ነበረ። የነቢያት ምግብ ነው ባጭሩ። ንፍሮ ቆሎ የነቢያት ቀድሞ የነቢያት ኋላም የሐዋርያት በዘመነ ሰማዕታትም እንዲሁ የሰማዕታት ምግብ ኋላም የባሕታውያን ምግብ። የሚገርማችሁ ነገር ረቡዕና ዓርብ ዛሬ በየገዳማቱ የሚበላ ንፍሮ ነው። ንፍሮና ቆሎ ነው። ዓርብ አሁን ዛሬ ዓርብ ነው አይደለ? ዓርብ ንፍሮ ነው የሚቀቀል በየገዳማቱ። ይህ ስርዓት ነው፣ ቀላል አይደለም። ይህ ስርዓት እንደሚፈጸም እግዚአብሔር ስለሚያውቅ ለጊዜው በማጣት ነው ለምኖ ያገኘው ኢያቄም ንፍሮ ስለሆነ ነው ይባላል። ውስጡ ግን የመናንያን የባሕታውያን ምግብ ስለሆነ እግዚአብሔር ይህን ምግብ ለሐና ፈቅዶላታል። እግዚአብሔር አምላክ ንፍሮ በገዳም ይቀቀላል። ዓርብ አንድ ሐዘን ነው። ስቅለተ ክርስቶስ ዓርብ ስለሆነ ሐዘንተኛ ከቤቱ እንደሄደ ምንድን ነው የሚበላ? ንፍሮ ነው። ሐዘንተኛ ሲመጣ ንፍሮ ነው የሚቆቀል። የሐዘን ምግብ ነው። እኛ ደግሞ መድኃኔዓለም ክርስቶስ ለእኛ ሲል ስለተሰቀለ አባቶቻችን ገዳማውያን ባሕታውያን በገዳም ዓርብ ንፍሮ ቀቅለው የሚበሉ ሐዘንተኞች ነን በሞተ ክርስቶስ። ያን ክፉ ቀን ምን ላልፈው እንደ ዋርካ
ሀገራችን በሰማይ ነው ቢወድቅ የለም የሚረሳ ሰማያትን እንወርሳለን ከበጉ ደም የተነሳ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመሩ አባቱን የጠራ አይቻለው የሚገድሉት ሲራራ ወዳጅ አለን አንድ ብቻ በሰማይም በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሯ ዓለምን አስገረመ። ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ። ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን የጠራ አይቻለው የሚገድሉት ሲራራ ድልድዩን ተሻግረናል እኛ አንወሰድም አንሞትም ዳግመኛ እናት አለችን በላይ በሰማይ አማላጃችን እሙላ አዶናይ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ጊዮን ከቦታን የረስሽን አገር ጣፋጭ ታምርሽ ይኖራል ሲዘከር ዋሻው ያበራል ሜዳው ሳር ቅጠሉ መነኮሳቱ ምን ሲሉ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ታስገመግም ራደ ጠላታችን የልጅሽ ሞገስ ሰፎ በላያችን ሞገዱ የሚጮህ ዲያብሎስ የሚያወራ ከእሳት አንወድቅም ሳለን ካንቺ ጋራ እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና ቤትሽ አድገናል ባማረው እልፍኝሽ የንጉሡ እናት እመብዙኃን ነሽ የራማው መልአክ ክንፎቹን ዘርግቷል ወደ ገሊላ ምስጋና ተሰምቷል እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ እጃችሁ ከፍ አድርጋችሁ ለእመቤታችን ገና አለኝ ገና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና እመቤቴ ሆይ ሀብቴ ነሽና ሳመሰግንሽ ዲያብሎስ ቢቀና ሌላ ምስጋና ገና አለኝ ላንቺ አዲስ ምስጋና አይሰለቸኝም ከቶ
ብዙ ነው ያደረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ እግዚአብሔር በዘመኔ ያንተ ክንድ የማይንደው ተራራ በረሃ የለም ወጥቻለሁ ከጥልቁ ታላቅ ነህ ዘለዓለም የተከፈተ ደጃፍ ሰጥተኸኛል በፊቴ ተመስገን ክብርልኝ መድኃኔዓለም አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያደረገን እጃችሁ ይነሳሲ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያደረገልኝ እግዚአብሔር በዘመኔ መድኃኔዓለም ወሃቤ ሰላም መድኃኔዓለም ወሃቤ ሰላም ይክበር ይመስገን ለዘላለም ይክበር ይመስገን ለዘላለም ይክበር
እግዚኦ